ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና እንጀምራ። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን የመንግስት ሰራተኞችና የቢሮ ኃላፊዎች በተሰጣቸው የኃላፊነት ቦታ ላይ አይገኙም ተባለ። በጉራጌ ዞን የመንግስት ሰራተኞች በተቀጠሩበት የኃላፊነት ቦታ በታማኝነት አያገለግሉም ተብሏል። በዞኑ የመንግስት ሰራተኞች ቢሮ ገብተው የሚሰሩት በጣም ጥቂት ቀናትና ሰዓታት ብቻ ነው። በየቢሮ አገልግሎት ለማግኘት የተቸገሩ ዜጎች ችግሩ እየቆየ የባሰና መፍትሄ የሚፈልግ አሳሳቢ ነው በሚል የታዘቡትን ለሚዲያችን በዝርዝር አስረድቷል። በዚህም አብዛኛው ሰራተኛ የግል የንግድ ስራ ላይ ተሰማርቶ ይገኛል። ተቀጣሪ ሰራተኛ ሆኖ የንግድ ሱቅ ከፍቶ ቢሮ ስራ መግባት ትቶ ሱቅ ላይ ይሰራል። ሰራተኛ ሆኖ ምግብ ቤት ከፍቶ የሚሰራ ብዙ ነው። አብዛኛው ቀኑን የንግድ ቦታ ላይ ነው የሚውለው። የመንግስት ሰራተኛ ሆኖ አብዛኛው ጊዜውና ሰዓቱ ቢሮ ማሳለፍ ያለበት ተቀጣሪ ሰራተኛ ሆቴል ከፍቶ ንግዱን ያጧጥፋል። ይህ አይነቱ አሰራር በዞኑ በሁሉም ወረዳዎች የሚስተዋል ሲሆን በአንዳንድ ወረዳዎች በፍክክር የሚደረግ በሚመስል ሁኔታ የከፋና በማናለብኝነት የሚደረግ አሰራር ሆኗል ብለዋል። በየመስሪያ ቤቱ ዜጎች አገልግሎት ለማግኘት የተቸገሩ እየተጉላሉ ይገኛሉ። የአንዳንዶቹ ቢሮ ኃላፊዎች ቢሮ ከመሄድ የንግድ ቦታቸው ድረስ መሄድ እንደሚቀል ይነገራል ይላሉ የታዘቡትን ሲያስረዱ። በጥቅምና በቡድንተኝነት የተሳሰረ አሰራር ለማስተካከል የሚጥር አመራር አይታይም። ይልቁንም የበላይ አመራሩም የዚህ አካል በመሆን ጥቅም የሚያሳድድ ነው። በተለይም ታች አካባቢ ወረዳው በባለሙያነት ወደ ቀበሌ የመደባቸው ሰራተኞች ስራቸው ላይ ማግኘት በድል ሆኗል። በጦፈ ንግድ ውስጥ ላይ ነው የሚኖሩት። ማንም ዞር ብሎ አያቸውም። ህዝቡም አሁን አሰራሩን ተላምዶታል። የሚሰማ ካለ ስር የሰደደ የአገልግሎት አሰጣጡ ያበላሸ የሌብነትና የጥቅመኝነት አባዜ እንዲቆምም ለሚመለከተው አካል ድምጻችን ይሰማ ሲሉም ጠይቀዋል። በወረዳ ከተሞች በተደረጉ ውይይቶች ህዝቡ መሰረታዊ ጥያቄዎችን ምላሽ እንዲያገኝ መጠየቁን ተገለጸ። በጉራጌ ዞን በወረዳ ከተሞች ሰሞኑ ህዝባዊ ውይይቶች የተደረጉ ሲሆን በዚህም ህዝቡ መሰረታዊ የሆኑ አገልግሎቶች እንዲሟሉለት መጠየቁን ተገልጿል። ህዝቡ ለዘመናት ሲያነሳቸው የቆየውን የውሃ፣ የሆስፒታል፣ የመብራትና ሌሎች የልማት ጥያቄዎች መንግስት ዘላቂ የሆነ ምላሽ ሊሰጥ ይገባል በሚል በነበሩ ውይይቶች መነሳታቸው የጄኔን ምንጮች አስረድቷል። የመብራት መቆራረጥና መጥፋት ተስፋ የሚያስቆርጥ የሚሻሻል ሳይሆን ይባስ የመጣ ጉዳይ ሆኗል በማለትም በመድረኩ ተነስቷል። በህክምና ማዕከላት ያለው የመድኃኒት እጥረትና የባለሙያ ችግር የሚመለከት የለም። የመጠጥ ውሃ ችግር ከመብራት ጋር የተያዘ ጉዳይ ነው፣ እየታየ ነው፣ በቀጣይ መፍትሄ ያገኛል በማለት ምላሽ ከመስጠት ውጪ ህዝቡን መሰረታዊ ጥያቄዎች እንዲመለሱ የሚሰራ አካል የታለ ማለታቸውን ምንጮች አስረድተዋል። ከኑሮ ውድነት ጋር በተያያዘ ምንድነው በተጨባጭ ለህዝቡ የተደረገለት? ከሚዲያ ዘገባ ውጪ መፍትሄ ለመስጠት አምራሩ ሊሰራ ይገባል። ህዝቡ አብዛኛው የልማት ስራዎቹ የሚሰራው በመዋጮ ነው። በከተሞቹ የተሰሩ የመብራት የውሃና ሌሎች የልማት ስራዎች በህዝቡ መዋጮ የተገነቡ ናቸው። ነገር ግን ልማቶቹ ዘላቂ አገልግሎት እንዲሰጡ መንግስት እገዛ እንዲያደርግ የግድ ነው። ውይይቶቹም ውጤት አምጪ መሆን አለባቸው መባሉንም ተገልጿል። መድረኩን የመሩት የመንግስት ኃላፊዎች ህዝቡ ያነሳቸው ጥያቄዎች ምላሽ እንዲያገኙ ይሰራል ከማለት ውጪ በተጨባጭ መፍትሄ ሐሳቦች አላነሱም። ከውይይታቸው በኋላም በኃላፊዎቹ ሲጎበኙ የነበሩት የልማት ስራዎች አብዛኞቹ በግል ባለሀብቶች የተሰሩ የንግድ ተቋማት እንደነበሩና በአካባቢዎቹ ሁነኛ ሊጎበኙ የሚችል የመንግስት የልማት ውጤት የሆነ ተቋም እንደሌለ ማሳያም ነው ተብሏል። በጉምር ወረዳ ቦሌ የቆመ እንስሳት ዘመናዊ የግብይት ማዕከል ለገበያተኞች ምቹ የሆነ መምጣቱን ተገለጸ። በመስከረም ወር 2018 ዓ.ም ተመርቆ ሙሉ አገልግሎት መስጠት የጀመረው ቦሌ ዘመናዊ የቆመ እንስሳት ግብይት ማዕከል ገቢው በጥፍ መጨመሩን ተነግሯል። የቦሌ ገበያ በዞኑ በትልቅነታቸው ከሚታወቁ ገበያ ስፍራዎች አንዱ ነው። በዋናነት ከ3 በላይ ወረዳዎች ከዞኑ ዋና ከተሞችና
ከስልጤ ዞን የሚመጡ ገበያተኞች ይገለገሉበታል። ሌሎች ከሩቅ አካባቢ የሚመጡ ነጋዴዎች ቁጥርም ከፍተኛ ነው። ተፈላጊና አስፈላጊ የግብይት አይነቶች በመያዙ ተመራጭ የገበያ ስፍራ መሆኑም ይገለጻል። ማዕከሉ ሁሉም መሰረተ ልማቶች የያዘ የሁሉንም እንስሳት መገበያያ ቦታ ለብቻ እንዲሆን የተደረገና ውስጥ ለውስጥ የሚያገናኛቸው መንገድ እንዲሁ 3 መግቢያና መውጫም በሮች አሉት ተብሏል። ይህ የገበያ ስፍራ በ1.5 ሄክታር መሬት ላይ በምግብ ስርዓት ማጠናከሪያ ፕሮግራም በጀት ድጋፍ በ19 ሚሊዮን ብር ነው ግንባታው የተደረገው። በዚህም በፊት ከተበታተነው ግብይት በወር ይገኝ የነበረውን 650 ሺህ ብር የከተማ አስተዳደር ገቢ አሁን በወር 1.4 ሚሊዮን ብር ማድረስ ተችሏል ተብሏል። ጋብር ለአማርዳ አካዳሚ ከ300 ሺህ ብር በላይ ወጪ የተደረገባቸው ድጋፎችን ማድረጉን አስታወቀ። ጋብር የበጎ አድራጎት ድርጅት በአማርዳ አካዳሚ በመገኘት 335100 ብር ወጪ የተደረገባቸው ሙሉ የስፖርት ትጥቅ እንዲሁም ሌሎች ድጋፎች ለ117 የአካዳሚው ተማሪዎች ማቅረቡን አስታውቋል። ከዚህ በተጨማሪም ተማሪዎቹ በአካዳሚው በሚኖራቸው ቆይታ ውጤታማ እንዲሆኑ ለማነሳሳት ትምህርትና ጠቀሜታው በሚል ርዕስ የማነሳሻ ስልጠና ሰጥቷል። በማነቃቂያ ስልጠናው በተለይም የመማር ጠቀሜታው ምን እንደሆነ፣ በትምህርትና በተማሪነት ላይ የተጋረጡ አደጋዎች ምን እንደሆኑ፣ ውጤታማ ለመሆን ከተማሪዎች ምን እንደሚጠበቅና ተያያዥ ጉዳዮች ሰፊ ሙያዊ ገለጻ ተደርጓል ተብሏል። ተማሪዎቹ የራሳቸውን ሆነ የማህበረሰባቸውን ብሎም የሀገራቸውን መጻኢ ዕድል የሚወሰነው በትምህርትና በተማሪ ሰው ኃይል እንደሆነ ተረድተው በትጋት እንዲማሩና ለውጤት እንዲበቁ ምክር ተለግሷቸዋል። ጋብር የበጎ አድራጎት ድርጅት በተመሰረተ አጭር ጊዜ ውስጥ በዞኑ በተለይም በጃ ወረዳ ለተማሪዎች፣ ለሴቶች፣ አቅም ለሌላቸው ዜጎች፣ ለገበሬዎችና በሱስ ለተጎዱ ወጣቶች ከፍተኛ ድጋፍ በማድረግ እውቅና ያገኘ የበጎ አድራጎት ድርጅት ሆኗል። በጋምቤላ ከተማና በዙሪያው ባሉ አካባቢዎች ተጨማሪ የሰብአዊ መብት ጥሰቶች እንዳይፈጸሙ ለመከላከል በቂ የጸጥታ አካላት ሊሰማሩ ይገባል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳሰበ። ኢሰመኮ ባወጣው ጋዜጣዊ መግለጫ ከህዳር 28 ቀን ጀምሮ በጋምቤላ ክልል ኢታንግ ልዩ ወረዳ፣ በጋምቤላ ወረዳ አቦል፣ በጋምቤላ ከተማና በዙሪያው ባሉ አካባቢዎች የተፈጠሩ የሰብአዊ መብቶች ጥሰቶችና ስጋቶች እየተከታተለ መሆኑን አስታውቋል። በጋምቤላ ከተማ አስተዳደር የጋምቤላ ከተማ ፖሊስ ጽሕፈት ቤት አዛዥ የነበሩት ዋና ኢንስፔክተር ኡመዶ ጁሉም መገደልን ተከትሎ በከተማውና በአካባቢው ባሉት ወረዳዎችና ቀበሌዎች ግጭት መፈጠሩን የገለጸው ኢሰመኮ በተለያዩ አካባቢዎች የተኩስ ልውውጥ እንደነበረ ገልጿል። ከዚህ በተጨማሪም ኢሰመኮ በአሃዝ ሳይጠቅስ የሰዎች ሕይወት መጥፋቱንና የአካል ጉዳት መድረሱንም አስታውቋል። የሰዎችና የመጓጓዣ አማራጮች እንቅስቃሴ የሚገድብ የሰዓት እላፊ በክልሉ መንግስት መጣሉን የገለጸው ኢሰመኮ ባንኮችና የመንግስት መስሪያ ቤቶችን ጭምር በርካታ አገልግሎት ሰጪ ተቋማት አገልግሎት ማቋረጣቸውን ይፋ አድርጓል። የፌዴራሉና የክልሉ መንግስታት ተገቢ እርምጃዎች ሊወስዱ ይገባል ያለው ኢሰመኮ በግጭቶችና ጥቃቶች ላይ ተሳታፊ የሆኑ ቡድኖችና ግለሰቦች ላይ ተገቢ የወንጀል ምርመራና ተጠያቂነትን የማረጋገጥ ጥረቶች የበለጠ ተጠናክሮ እንዲቀጥል ሲልም አሳስቧል። የገንዘብ ሚኒስቴር ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች የግብር ጫና ለመቀነስ በማሰብ በአዲስ አበባና በድሬዳዋ ከተሞች ዋጋቸው ከ1 ሚሊዮን ብር በታች የሆኑ ንብረቶች ከንብረት ግብር ነፃ እንዲሆኑ መወሰኑ አስታወቀም። የገንዘብ ሚኒስቴሩ አቶ አህመድ ሽዴ ለክልልና ለከተማ አስተዳደሮች ባስተላለፉት መመሪያ መሰረት ከግብር ነፃ የሆነው የንብረት ዋጋ ጣሪያ እንደ ከተሞች ደረጃ ተዘርዝሯል። በዚህም በአዲስ አበባ እና ድሬዳዋ ከ1 ሚሊዮን ብር በታች፣ በሌሎች ማዘጋጃ ባላቸው ከተሞች ከ250 ሺህ ብር በታች እንዲሁም በታዳጊ ከተሞች ከ100 ሺህ ብር በታች ዋጋ ያላቸውን ንብረቶች ግብር አይከፍሉም ተብሏል። ዝቅተኛ ገቢ ያላቸው ቤተሰቦች ተብለው የተለዩት በኢኮኖሚ ችግር ውስጥ እንዳሉ በአካባቢው የማህበራዊ ጉዳይ ኃላፊዎች የተረጋገጠላቸውና ዓመታዊ ገቢያቸው ከሀገራዊ የነፍስ ወከፍ ገቢ ግማሽ በታች የሆኑ ናቸው። በፓርላማ የጸደቀውን አዋጅ መሰረት በማድረግ በሚዘጋጀው የክልሎች ህግ ለግብር ስሌት የሚወሰደው የንብረት ዋጋ የንብረቱ ትክክለኛ የገበያ ዋጋ 1/4 ብቻ ይሆናል።
የግብር መጠኑ ከ0.1 በመቶ እስከ 10 በመቶ ባለው ክልል ውስጥ የሚወሰን ይሆናል። በተጨማሪም የሃይማኖት ተቋማት መገልገያዎች፣ የመቃብር ስፍራዎች፣ የህዝብ መንገዶች፣ ፓርኮች፣ ቅርሶችና ለህዝብ ነፃ የማህበራዊ አገልግሎት የሚሰጡ ድርጅቶች ንብረቶች ከዚህ ግብር ነፃ መድረጋቸው በመመሪያው ተካቷል። የእስራኤል ካቢኔ እስራኤል በኃይል በያዘችው የፍልስጤም ግዛት የዮርዳኖስ ወንዝ ምዕራባዊ ዳርቻ 19 አዳዲስ የሰፈራ መንደሮች እንዲቋቋም ማጽደቁን ተሰማ። የእስራኤል የደህንነት ካቢኔ እስራኤል በኃይል በያዘችው የፍልስጤም ግዛት የዮርዳኖስ ወንዝ ምዕራባዊ ዳርቻ 19 አዳዲስ የሰፈራ መንደሮች እንዲቋቋሙ የቀረበው ሐሳብ አጽድቋል ተብሏል። በፋይናንስ ሚኒስቴሩና የመከላከያ ሚኒስቴሩ እስራኤል ካዝ ያቀረቡትን ሐሳብ በካቢኔው ተቀባይነት አግኝቷል። ይህም እስራኤል በኃይል በያዘችው የፍልስጤም ግዛት የዮርዳኖስ ወንዝ ምዕራባዊ ዳርቻ አወዛጋቢ የሆኑትና እስራኤል ባለፉት 3 ዓመታት እንዲቋቋሙ የፈቀደቻቸውን የሰፈራ መንደሮች ቁጥር ወደ 69 ከፍ ያደርጋል። እንደ ኃላፊው ገለጻ የእስራኤል የሰፈራ መንደሮች ግንባታ መስፋፋት ፍልስጤም ራሷን የቻለች ሀገር ሆና እንዳትመሰረት ያግዛል ተብሏል። ይሁንና በአሁን ጊዜ በዓለም ላይ ለፍልስጤም የመንግስትነት እውቅና የሰጡ ሀገራት ቁጥር ከፍ ብሏል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ